ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ። እንግዲህ ሄለንን ይዤላችሁ መጥቻለሁ። ሄለን ሰሞኑን እያየናት ነው እንግዲህ ያለችበት ሁኔታ እኔ እውነት ነው ወይስ ሄለን ስራ እየሰራች ነው ወይ እያልኩኝ በጣም ተወዛግቤያለሁ እውነት ለመናገር ግን በዚህ ጉዳይ ላይ በጣም ቆይታለች። የምርም ከሆነ ያብ ስራ ለሷ እየከፈለ ያለው ዋጋና እያደረገ ያለው አስተዋጽኦ በጣም በቃ ትልቅ አስተዋጽኦ እያደረገ ነው ከሷ ማለት ነው። ሉል ደግሞ በተራው ሉል ድሮም ቀናተኛ ነው። በጣም ነው የሚቀናው። መጀመሪያ ጊዜ ያብ ስራና ሄለን ቀለበት ሲያደርግላት ለሄለን ያብ ስራ ሉል እንዴት እንደሆነ አይተናል ሁላችንም። እንዴት ከወንበሩ እንኳን አልተነሳም የዛን ሰዓት አክሩፎ አንገቱን አቀርቅሮ እና ሄለን ጥሩ ነገር ላይ ስትሆን የማይወደው እውነቱን ለመናገር ማለት ነው ልዑል ነው። ያብ ስራም ቅናት ነገርም ቢኖርበት ሄለንን ስለመውደድ ስለመፈለጉ ስለሚያፈቅራትም ሊሆን ይችላል። ግን ደግሞ የልዑል ደግሞ ቅናትና የልዑል የሆነ ሄለን ላይ የሚያሳየው ነገር ማለት ነው ምንም ነገር የማይጨበጥ የማይያዝ ወይ ወንድማዊ ቅናት አይሉት ወይ የፍቅራዊ ቅናት አይሉት በቃ ምንም አይታወቅም። ይሄ ልጅ ታውን ያብ ስራ እሷን ለመመለስ እስቲ ወደ በፊቷ እሷን የሚያስታውሳትን ነገሮች አድርግ እንግዲህ ተብሎ ነው እነዛን ብርቱካኖች፣ አናናስ፣ አፕል ቆራርጦ ምናምን ነገር ሄለን እንድታስታውስ እያደረገ ነው። ያ ደግሞ ደንፏን መጥቶ አንተ ልጅቷን የሆነ ነገር ልታደርጋት ነው ከበሽተኛ ሴት ጋር እንዴት እንደዚህ ያንን ነገር ያብ ስራ ነው አሁን እንደውም ትክክለኛውን ነገር እያደረገ ያለው። አሁን የሄለን በርግጥ ብዙ ነገር ያው በቤተሰቦቿም ብዙ ነገር አለ የምናውቀው የሰማነውም በቤትም ነገር በአባቷም ጉዳይ አለ። ምናልባት ይሄ ነገር አስጨንቋት የእውነት ልጅቷ እንደዚህ ሆና ይሆን ብዬም አስባለሁ። አንዳንዴ ደግሞ በቃ ስራ ለመስራት ነው ይሄንን ነገር ያደረገችው ብዬም አስባለሁ። ግን እውነት ስራ ለመስራት ታስቦ ይሄ ነገር የሚደረግ ከሆነ ትክክለኛ ምርጫ አይደለም። በጣም ብዙ የሚሰራበት ነገር ሊኖር ይችላል። ምክንያቱም ሰው የአፉን ፍሬ ይበላል። ምናልባት እሷ ቀን ላይ ነው እንደዚህ ይሄንን ቪዲዮ ምናምን ሁሉም ዩቲዩበሮች የሚሰሩት ቀን ላይ ነው። ቀን ላይ ደግሞ ቀትር ላይ ምናምን ነገር በጣም ፀሐይም ሊኖር ይችላል። አሁን ክረምትም ነው ነገሩ። ግን ክረምትም ቢሆን እንደውም ኢትዮጵያ ዝናብ የለም እየተባለ ነው። በዛን ሰዓት እንዲህ ቆሻሻ ላይ ምናምን ላይ በምትሄድበት ሰዓት እንዲህ ያልሆነ ቦታ ላይ ጫካ ውስጥ በምትገኝበት ሰዓት ለራሷ ሌላ ነገር ነው ይዛ የምትመጣው። እንደዚህ አይነት ነገር አይመከርምም አይመረጥምም። ሰው የአፉን ፍሬ ይበላል ይላል መጽሐፍ ቅዱስ። እና ይሄን ያህል ቆሻሻ እብደትን የሚያክል ነገር የእውነት በጣም የሚያስጠላ ከሰው በታች የሚያደርግ ክፉ ነገርን መርጣ ለምን ስራ እንደምትሰራበት አላውቅም። ስራ ነው እሺ፣ ግን በጣም ብዙ የሚሰሩበት ነገር ይኖራሉ። ግን ደግሞ ስራም ካልሆነ ደግሞ ማለት ነው ሄለን እውነት ከጭንቀቷ የተነሳ ይሄ ነገር ደርሶባት ከሆነ በጣም ነው ማዝነው። መድኃኒዓለምን በጣም ነው ማዝነው። እንደውም ያሁኑ ስሬስ ሆና ነው የምትሰራው። በፊት ፕራንክ ምናምን ይዛ ስትመጣ ሳቋም ይቀድማል። የእውነትም ለማስመሰል ብትሞክርም ሳቋ ይቀድማል። በዛ አውቄ እረዳታለሁ እኔ። ግን አሁን ላይ ግን ሳቅም የለ ምንም የለ። ባለፈው እንደውም የዘፈነችው ዘፈን የእውነት የዘፈን ደጋፊ ባልሆንም በጣም ነው በቃ አምባዬን ሁሉ ነው ያመጣችው። መድኃኒዓለም በሚያውቀው ሎሚ ተራ አባቴን አደራ ምናምን ነገር ስትል የእውነት በጣም ነው የምታሳዝነው። ግን ለድራማ ብሎ የተመረጠ ነገር ከሆነ ያስጠላል የእውነት። ለምን ይሄ በቃ እንዴ በመሃል የሆነ ደግሞ ዲያብሎስ ታውቃላችሁ የሆነች ክፍተት ነው የሚፈልገው አይደል? እንደዚህ ቆሻሻ ነገር ሲመረጥ በምን ልግባና የሰው ልጅ ላጥምድ የሚል አጋንንት ነው ክፉ ዲያብሎስ። እና እንደዚህ አይነት ነገር ይዛ በምትመጣ ሰዓት ጥንቃቄ ማድረግ አለባት። ጊዜው ያስከፋል፣ ያስጠላል።
ጫካ ለጫካ እንደዛ ስትንከራተት ስትሮጥ የሆነ ነገር ቢያጋጥማትስ? በዛ ላይ ደግሞ በፀሐይ ነው የሚሰሩት። በፀሐይ እንደዛ ስትሮረጥ የሆነ ነገር ቢያጋጥማት ለራስ ማሰብ አለ። የእውነት ከሆነ ግን ማለት ነው ዘንድሮ ለሄለን ዋጋ የከፈለ እንደ ያብ ስራ የለም። እውነቴን ነው። ይሄ ልዑል የሚባለው ማለት ነው ዝም ብሎ ማለቅለቅ ያብ ስራን ባልሆነ ነገር መክሰስ። አሁን ያብ ስራ ሄለን ወደ ራሷ እንድትመለስ ነው ያንን ነገር ትላንትና እያደረገ የነበረው እንጂ እውነት ከሄለን ጋራ ምን አይነት ፍላጎትስ ኖሮት ምን አይነት አካላትስ ተነቃቅቶለት እንደገና ምን አይነት አይምሮስ ቢኖረው ያንን ነገር ሊያስብ ይችላል? ያ ግን የድድብናው ብዛት ማለት ነው። ይሄ ልዑል የሚባለው አንተ ከበሽተኛ ሴት ጋራ እንዴት እንደዚህ ያንን ነገር እያሻሻት መቻሻሻት ሄለን ወደ ራሷ እንድትመለስ የሆነ የድሮውን ነገር እያስታወሰ ነው እያናገራት የነበረው እንዴ እያስተካከላት የነበረው ላይ አስተኝቶ መቻሻሻት መች ሌላ ነገር አሰበ ልጁ እንዴ? ሄለን ጥሩ ላይ አይደለችም፣ ወደ ራሷ እንድትመለስ እፈልጋለሁ። ሐኪም ዶክተር እንደዚህ ብሎኛል። እሺ ያ ልዑል ገዳም ይዣት ልሄድ ነው ከአባቶች ጋር ተነጋግሬ መጥቻለሁ ምናምን አለ አይደል? በዚህ መንገድ ነው ታዲያ እንትናን ያብ ስራን አናግሮት እንደዚህ ቆሻሻ አድርጎ ሰድቦት ያልሆነ ስም አሰጥቶት። አሁንም ቢሆን እኛ ከምናየው አንፃር ነው ልዑልንም አንተ ልክ አይደለህም የምንለው፣ ያብ ስራን ትክክል ነው የምንለው። ያብ ስራ እንዲሁ ደግሞ ክፉ ነገር መጥፎ ነገር ካደረገ ያብ ስራ ትክክል አይደለህም፣ ልዑል ትክክል አይደለህም እንላለን። አሁን የልዑል ነው ትክክል ያልሆነው ነገር ማለት ነው። እንደ በሚያየው ነገር ሁሉ እየቀና በሚያየው ነገር ሁሉ እየቀና እኮ በቃ ልጁ ራሱ ያልሆነ ነገር ውስጥ ነው አሁን የሚገባው ልዑል ማለት ነው ከብልግናው የተነሳ። እሺ ያ አባቶች አናገረ መጣ ጸበል ሊወስዳት ነው፣ መልካም ነገር መረጠ፣ ጥሩ አደረገ። ግን በዚህ መንገድ አይደለም እንዴ? ያብ ስራን እንደዚህ እየተናገረው ነው። ምን አይነት መንገድስ ሊሆንለት ነው? ምን አይነት ሄዶስ ጸበል ሊያጸብላት እንዲህ ክፉ ነገር እየተናገረ እንዴ? ይሄ እኮ የሚሆነው በንጹህ ልቦና ሲሆን እኮ ነው አይደል እንዴ? በንጹህ እምነት በንጹህ ልቦና ሲሆን ነው ታማሚውም የሚድነው፣ ለያጁም ደግሞ ራሱ ለሚሄደው ሰው ያ መንገዱ የሚቀናለት ጥሩ ነገር የሚገጥመው። እንዲህ እንደዚህ ቆሻሻ ሀሳብ እያመጣ ልጁን ውሻ እያደረገው ያብ ስራ መልካም ነገር ባደረገ ልዑል እንደዛ እየሰደቡ ጸበሉ ሰዳት ሄለንን አይመጣውም። ይሄ ልዑል ትክክል አይደለም። አሁንም አንተ ጥሩ ለመባል በእንትን ፊት በኦዲየንስ ፊት ይሄን ታደርጋለህ። እኔ ደግሞ የሆዴን የሚያቀልኝ የለም። እሺ በሆዱ መልካም ነገር ለሄለን የሚያስብላት ከሆነ ማለት ነው አድርጎ ያሳየና ጥሩ ነገሩን አድርጎ ያሳየን እንጂ ገና ለገና አድርጌያለሁ ታች እየጠበቁኝ ነው ልውሰዳት ብሎ ያብ ስራን እንደዚህ ውሻ አድርጎ መስደብ ጥሩ አይደለም። አሁንም መጥፎ ነገር ይዞ ስለሚመጣ ስራው ጥሩ ስላልሆነ አሁንም እንነቅፋለን እንደዚህ ጥሩ የማይሆነውን ነገር ማለት ነው። ግን ያብ ስራ ዘንድሮ በእውነት ሰሞኑን በተለይ እኔ በጣም ነው ደስ ያሰኘኝ የእውነት ያኔ ባደረገው ነገር እንደው ቦክሰውም አሁን ደግሞ ከሄለን ጋር ያደረገው ወንድማዊ በቃ ግዴታ እኔ በቃ የእውነት በጣም ነው ያስደሰተኝ። እንደው ለድራማም ቢሆን ማለት ነው የአብ ስራ ያደረገው ነገር በጣም አስተማሪ ነው። በጣም አስተማሪ እውነቴ ነው። በጣም አስተማሪ ነውና ልዑል ሰከን ቢል ይሻለዋል። አሁንም የሆዱን በሆዱ ይዞ አዛኝ ከሚመስል ሆዱ ውስጥ ያለው መልካም ነገር እንደው አስቦ ከሆነ አውጥቶ እንደ ያብ ስራ በተግባር ያሳየንና ልዑል ጥሩ ሰው ነው ብለን እንደ ያብ ስራ እንመስክርለት። አንድ ሰሞን ያብ ስራን በጣም ጥሩ ስራ ይዞ ስላልመጣ ብዙ ስንናገረው ነበረ። አሁን ደግሞ ለሄለን ያለው ነገር ከምንም በላይ ስላስደስተን ያብ ስራው ጥሩ ነው፣ ጥሩ ስራ እየሰራ ነው። አሁን መልካምን ነገር ነው ያደረገው። ሰው ብቻ ሳይሆን እግዚአብሔር የሚወደውን ነገር ነው ያብ ስራ እያደረገ ያለው በሄለን በኩል ማለት ነው። እስቲ ልዑል ይሄ አንተ ጥሩ ለመባል እንደዚህ ልጅቷን እያሻሻህ ምናምን ነገር አላሻሻትም፣ እያየን ነው። ጸጉሯን እየደባበሰላት ነው እንድትነቃ የበፊቱን ያሳለፉትን ወይ ደግሞ እሷ ያሳለፈችው መልካም ነገር እያስታወሰ ልጅቷን እንዲያነቃት እንድትነቃ ነው እንጂ ምን ክፉ ነገር ሲያደርግባት አየና ነው ይሄን ያህል መጥቶ እንደዚህ ልጁ ላይ የሚውረገረግበት። መጀመሪያ ራሱን ያስተካከል ልዑል የሚባለው ሰውዬ ማለት ነው። ልዑል የሚባለው ሰውዬ ራሱን ያስተካክልና ለሄለን የሚያዝን ከሆነ ከሀብ ስራ ጋር ተመካክሮ የሀብ ስራ የሚሰራውን ስራ ይስራ። ገዳም ያለውንም ቦታ መውሰድ ይችላል ከሀብ ስራ ጋር